ለምንድነው በርካታ ጃፓናውያን እድሜያቸው ከ90 አልፎ ተርፎም ከ100 ዓመት በላይ ሊኖሩ የቻሉት ብላችሁ አስባችሁ ታውቃላችሁ? እስኪ አስቡት። እድሜያችሁ 100 ዓመት ሞልቶ ነገር ግን እንደ 30 ዓመት ወጣት ሙሉ ጤነኛ ሆናችሁ ያለምንም ህመም ጠዋት በደስታ ከአልጋችሁ ስትነሱ። ይሄ ለብዙዎቻችን ህልም ሊመስለን ይችላል። ነገር ግን ለጃፓናውያን ግን የዕለት ተዕለት ህይወታቸው ነው። ጃፓን በዓለማችን ላይ ረጅም ዕድሜን የሚኖሩ ሰዎች በብዛት የሚገኙባት ምድር ናት። ነገር ግን ሚስጥሩ ብዙዎቹ እንደሚያስቡት ውድ የህክምና አገልግሎት፣ ሱሺ ወይም አረንጓዴ ሻይ ብቻ አይደለም። ከጀርባው ማንም ሰው ጮክ ብሎ የማይናገርላቸው ግን ዕድሜን እንደ ተአምር የሚያረዝሙ 10 እጅግ አስገራሚ ድብቅ ልማዶች አሏቸው። ታዲያ በዚህ ቪዲዮ ላይ በዕለት ተዕለት ህይወታችሁ ላይ ዓመታትን ሊጨምሩ የሚችሉትን እነዚህን የተደበቁ የጃፓናውያን ሚስጥሮችን አንድ በአንድ ይፋ እናደርጋለን። እስከ መጨረሻው ተከታተሉኝ፣ ምክንያቱም ቁጥር 9 ላይ ያለው ሚስጥር ሙሉ ጤናችሁን ይቀይረዋል። እናንተም ረጅም ዕድሜ ለመኖር ከዛሬ ጀምሮ የጃፓኖችን ጤናማ ህይወትን መተግበር እጅግ ቀላል ነው። ከመጀመራችን በፊት ታዲያ በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። አንደኛ፣ ጃፓኖች ሙሉ በሙሉ ሳይጠግቡ መብላትን ያቆማሉ። በጃፓን ውስጥ ካሉት በጣም ዝነኛ የረጅም ዕድሜ ልምዶች አንዱ ሃራ ሃቺቡ ይባላል። ይህ ጥንታዊ ልማድ ሰዎች ሆዳቸው እስኪሞላ ወይም እስኪጠግቡ ድረስ ሳይሆን 80% ያክል እስኪሞላ ድረስ ብቻ እንዲመገቡ ያበረታታል። ይህ ታዲያ ለምን አስፈለገ? ከመጠን በላይ መመገብ ሰውነት ምግብን ለመፍጨት ጠንክሮ እንዲሰራ ያስገድደዋል። እናም ብዙ ጊዜ ለከፍተኛ የሰውነት ክብደት መጨመር፣ ለውስጣዊ ብግነት ወይም ኢንፍላሜሽን እናም ለደም ስኳር መጠን መናር ይዳርገናል። ታዲያ ጥቅሞቹም የተሻለ የክብደት ቁጥጥር ይኖረናል፣ ዝቅተኛ የስኳር በሽታ ተጋላጭነት ይኖራል፣ የተሻሻለ የምግብ መፈጨት ስርዓት ይኖረናል፣ እናም በሰውነት ክፍሎች ላይ የሚፈጠርን ጫናም ይቀንሳል። ዳግመኛ መብላት እስከማትችሉበት ድረስ ከመመገብ ይልቅ ቀስ ብሎ የመመገብን ልማድ ተለማመዱ። እናም በጥሩ ሁኔታ ስትረኩ መብላትን አቁሙ። ግዴታ እስከ ጥግ ድረስ መጥገብ የለባችሁም። ሁለተኛ፣ ጃፓኖች በየቦታው በእግራቸው ይጓዛሉ። ብዙ የጃፓን ከተሞችም የተገነቡት የእግር ጉዞን በሚያበረታታ መልኩ ነው። ሰዎች ብዙ ጊዜ በእግራቸው ወደ እነዚህ ቦታዎች ይጓዛሉ። ወደ ባቡር ጣቢያዎች፣ ወደ ሸቀጣሸቀጥ መደብሮች፣ ወደ ምግብ ቤቶችና ወደ መናፈሻዎች። እነዚህ ትናንሽ የዕለት ተዕለት እንቅስቃሴዎች ተደምረው ትልቅ የሆነ ለውጥን ያመጣሉ። አልፎ አልፎ ከሚደረጉ ጠንካራ የስፖርት ማዕከል የአካል ብቃት እንቅስቃሴዎች በተለየ መልኩ ቀኑን ሙሉ አዘውትሮ በእግር መጓዝ ልብን ለማጠናከር፣ የደም ዝውውርን ለማሻሻል፣ ጤናማ የመገጣጠሚያ አካላትን ለመጠበቅናም የደም ስኳርን ለመቆጣጠርም ይጠቅማል። በቀን ውስጥ ከ30 እስከ 60 ደቂቃ እንኳን በእግር መጓዝ በጊዜ ሂደት ከፍተኛ የሆነ ለውጥን ያመጣል ማለት ነው። ስለዚህ እርምጃን ወይም ደግሞ በእግር መጓዝን እንደ ቀላል አትውሰዱት። አንዱ የረጅም ዕድሜ ሚስጥር ነው። ሶስተኛ፣ ብዙ የተለያዩ ምግቦችን በትናንሽ ሳህኖች ይመገባሉ። ለምሳሌ በምሳቸው ላይ ብዙ ምግቦችን ትንሽ ትንሽ እያደረጉ መመገብ ማለት ነው። አንድ ባህላዊ የጃፓን አመጋገብ ከአንድ ትልቅ ሰፊ ሳህን ይልቅ በርካታ ትናንሽ ሳህኖችን ወይም ምግቦችን ያካትታል። ይህም በተፈጥሯዊ ሁኔታ በምግባቸው ውስጥ ያሉትን
አይነቶችን ያበዛል። በምግባቸው ውስጥ እነዚህን ሊያገኙ ይችላሉ። አሳን፣ አትክልቶችን፣ የባህር ምግቦችን፣ ጥራጥሬዎችን፣ ፈርመንትድ ወይም የተቀመሙ ምግቦችንና ሩዝን። የተለያዩ ምግቦችን መመገብ ሰውነታችን ሰፊ የሆኑ ንጥረ ነገሮችን፣ ቫይታሚኖችን፣ ማዕድናቶችን እናም አንቲኦክሲዳንቶችን ማግኘቱን ለማረጋገጥ ይረዳል። ብዙ የስነ ምግብ ባለሙያዎችም የምግብ አይነቶች መብዛት ለጤናማ እርጅና ወሳኝ ምክንያት እንደሆነም ያምኑበታል። አራተኛ፣ ፈርመንትድ የሆኑ ምግቦችን በየቀኑ ይመገባሉ። ብዙ ጃፓናውያን በየቀኑ ፈርመንትድ ምግቦችን አዘውትረው ይመገባሉ። ለምሳሌ ሚሶ የአኩሪ አተር ሾርባን፣ ናቶ የምንለውን ፈርመንትድ አኩሪ አተርን እናም ቆምጣጣ አትክልቶችን። እነዚህ ምግቦች የጨጓራና የአንጀት ጤናን የሚደግፉ ጠቃሚ የሆኑ ባክቴሪያዎችን ይዘዋል። ጤናማ የሆድናም የአንጀት ስርዓት ለእነዚህ አስተዋጽኦን ሊያደርግ ይችላል። የተሻለ የምግብ መፈጨት፣ ጠንካራ የበሽታ መከላከል አቅም፣ የተሻሻለ የንጥረ ነገር መምጠጥናም የውስጣዊ ብግነትን መቀነስ። ሳይንቲስቶች በሆድ ጤና እናም በአጠቃላይ የረጅም ዕድሜ ትስስር መካከል ያለውን ግንኙነት ከጊዜ ወደ ጊዜ ይበልጥ እያረጋገጡት ነው። ታዲያ እናንተም እነዚህን ፈርመንትድ ምግቦችን መመገብ ወይም ደግሞ በየቀኑ እርጎን ከተጠቀማችሁ በቂ ነው። አምስተኛ፣ በህይወት ዘመን ሁሉ ማህበራዊ ግንኙነታቸውን ይጠብቃሉ። ብልጥ ናቸው። ከረጅም ዕድሜ በስተጀርባ ካሉት ታላላቅ ድብቅ ሚስጥሮች ውስጥ አንዱ ምግብ ብቻ አይደለም፣ ማህበራዊ ግንኙነትም ነው። በጃፓን ውስጥ ያሉ አረጋውያን ብዙ ጊዜ ከእነዚህ ጋር ያላቸው ግንኙነት አይቋረጥም። ከጓደኞች፣ ከቤተሰብ፣ ከየማህበረሰብ ቡድኖችና ከየአካባቢ እንቅስቃሴዎች። ማህበራዊ ግንኙነቶች እነዚህን ለመቀነስ ይረዳሉ። ውጥረትናም ጭንቀትን፣ ድብርትን እንዲሁም ብቸኝነትን። ምርምሮችም በቋሚነት ጠንካራ ማህበራዊ ትስስርን ከረጅምና ከጤናማ ህይወት ጋር ያገናኙታል። ስድስተኛ ደግሞ ከቀይ ስጋ ይልቅ አሳን በብዛት ይመገባሉ። ባህላዊ የጃፓን ምግቦች በተለምዶ በሳምንት ውስጥ ብዙ ጊዜ አሳን የሚያካትት ነው። አሳ ከፍተኛ ጥራት ያለው ፕሮቲንን፣ ኦሜጋ 3 ፋቲ አሲድ፣ ቫይታሚን ዲ እና ጠቃሚ ማዕድናቶችን ይሰጠናል። ኦሜጋ 3 ስብ እነዚህን ይደግፋል፣ የልብ ጤናን፣ የአንጎል ስራንና ጤናማ የሆነ እርጅናን። ታዲያ እንደ ሳልመን፣ ማካሬል፣ ሰርዲን እናም ቱናን በአመጋገባቸው ስር ያካትታሉ። እናንተም በአቅራቢያችሁ የምታገኙትን የአሳ ምንጭን ለመመገብ ሞክሩ። እንደ ሰርዲን፣ ቱና ያሉትን የታሸጉ አሳዎችን ደግሞ ገዝታችሁ እየገዛችሁ ቢያንስ በሳምንት 2 ጊዜ ለመጠቀም ሞክሩ። ሰባተኛ፣ አረንጓዴ ሻይን አዘውትረው ይጠጣሉ። አረንጓዴ ሻይ በጃፓን ባህል ውስጥ በጥብቅ የተሳሰረ ነው። እሱም ካቴቺን የተባሉ የተፈጥሮ ውህዶችን የያዘ ሲሆን እነዚህም የአንቲኦክሲዳንት ባህሪያትም አሏቸው። ሊገኙ የሚችሉ ጥቅሞቹም የልብ ጤናን መደገፍ፣ ሴሎችን ከኦክሲዲቲቭ ስትረስ መከላከልና ጤናማ እርጅና መደገፍ። ብዙ ሰዎች ያለ ከባድ ስኳር ቀኑን ሙሉ ብዙ ስኒዎችን ይጠጣሉ። ስምንተኛ፣ በህይወታቸው ውስጥ ሁልጊዜ ዓላማ ይኖራቸዋል። በጃፓን ኢኪጋይ የሚባል ጽንሰ ሐሳብ አለ። እሱም ብዙ ጊዜ ጠዋት ከእንቅልፍ ለመነሳት የሚያበቃ ምክንያት ተብሎ ይተረጎማል። የህይወት ዓላማ ያላቸው ሰዎች ብዙ ጊዜ እነዚህን ያሳያሉ። ይበልጥ ንቁ መሆን፣ ይበልጥ ተሳታፊ መሆን፣ ይበልጥ ተስፈኛ መሆን። ዓላማ ከነዚህ ሊመነጭ ይችላል። ከቤተሰብ፣ የትርፍ ጊዜ ማሳለፊያዎች፣ በጎ ፈቃደኝነት፣ ስራ እናም ትምህርትና መማር። ትርጉም ያላቸው ግቦች መኖር ለአእምሯዊም ሆነ ለአካላዊ ደህንነት ትልቅ አስተዋጽኦን ያደርጋል። ዘጠነኛ፣ ልማዳቸው ደግሞ ወለል ላይ ጊዜን ያሳልፋሉ። ባህላዊ የጃፓን ቤቶች ብዙ ጊዜ ወለል ላይ የመቀመጥናም አዘውትሮ ከወለል ላይ የመነሳት ልማድ አላቸው። ይህ ቀላል እንቅስቃሴ በተፈጥሯዊ ሁኔታ እነዚህን ያጠናክራል። የእግር ጡንቻዎችን፣ የሰውነት መካከለኛ
ክፍል ጥንካሬን፣ የሰውነት ሚዛንናም የመተጣጠፍ ብቃትን እነዚህን ችሎታዎች ጠብቆ መቆየት በዕድሜ መግፋት ወቅት እጅግ በጣም አስፈላጊ ይሆናል። ምክንያቱም የመውደቅ አደጋንናም በሌሎች ላይ ጥገኝነት የመሆንን እድል ይቀንሳል። አስረኛ ለእንቅልፍ እናም ለዕለት ተዕለት ልማዶቻቸው ክብርን ይሰጣሉ። ብዙ ረጅም ዕድሜ የኖሩ ጃፓናውያን ወጥ የሆኑ የዕለት ተዕለት መርሃ ግብሮችን ይከተላሉ። እነሱ ብዙ ጊዜ በተመሳሳይ ሰዓት ከእንቅልፋቸው ይነቃሉ፣ ምግባቸውን በመደበኛ ሰዓት ይመገባሉ፣ አስቀድመው የሚታወቁ የዕለት ተዕለት ተግባራትንም ይከተላሉ። የማይለዋወጡ ልማዶች እነዚህን ለመደገፍ ይረዳሉ። የተሻለ የእንቅልፍ ጥራትን፣ የሆርሞን መመጣጠን፣ የኃይል ደረጃዎችንና አጠቃላይ ጤናን ለብዙ አስርት ዓመታት የተደጋገሙ ትናንሽ የሆኑ ልምዶች በሚያስገርም ሁኔታ ትልቅ ተጽዕኖም ሊኖራቸው ይችላል ማለት ነው። በተጨማሪም ጃፓኖች በአንድ ልዩ ምግብ ላይ ብቻ አይመሰረቱም። ብዙ ሰዎች ተአምራዊ ምግብን ይፈልጋሉ፣ ነገር ግን የጃፓናውያን ረጅም ዕድሜ በአንድ ልዩ ንጥረ ነገር ላይ ብቻ የተገነባ አይደለም። ይልቁንም የእነዚህ ነገሮች ጥምረት ነው። በመጠኑ መመገብ፣ የዕለት ተዕለት እንቅስቃሴ፣ ማህበራዊ ትስስር፣ የህይወት ዓላማ፣ ጥራት ያለው እንቅልፍናም የተመጣጠነ ምግብ። ረጅም ዕድሜ ብዙውን ጊዜ በህይወት ዘመን ሁሉ አብሮ የሚሰሩ የብዙ ጤናማ ልማዶች ውጤት ነው። በአጠቃላይ የጃፓናውያን የረጅም ዕድሜ እውነተኛ ሚስጥሮች ውድ የሆኑ ተጨማሪ ምግቦች ወይም ውስብስብ የአመጋገብ ስርዓቶች አይደሉም። ቀላል የሆኑ የዕለት ተዕለት ልማዶቻቸው ናቸው። ሙሉ በሙሉ ሳይጠግቡ መብላትን ያቆማሉ። በብዛት በእግራቸው ይጓዛሉ። የተለያዩ ምግቦችን በትንሽ በትንሹ ይመገባሉ። ፈርመንትድ ምግቦችን ይጠቀማሉ። በማህበራዊ ህይወታቸው ላይ የተሳሰሩ ናቸው። በብዛት አሳን ይመገባሉ። ቀይ ስጋን አያዘወትሩም። አረንጓዴ ሻይን በደንብ ይጠጣሉ። የህይወት ዓላማ አላቸው። ሰውነታቸውን በእንቅስቃሴ ላይ ያቆያሉ። እንዲሁም ጤናማ የዕለት ተዕለት ልምዶችን ይከተላሉ። ታዲያ ከነዚህ የጃፓናውያን የረጅም ዕድሜ ልማዶች መካከል የእናንተን ትኩረት ይበልጥ የሳበው የትኛው ነው? መልሳችሁን በኮመንት ላይ አስፍሩልኝ። እናም ረጅምና ጤናማ ህይወት መኖር ለሚፈልግ ሰው ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አድርሱለት። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ ጤናማ በሆነ ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ